የገጠር ልጅ ጥያቄ አለ እሱ እንዲመጣ ፈልጋለሁ ችግር የለውም ቅድም እኮ ሊያወራ ፈቃደኛ የመጀመሪያው እንዲመጣ ፈልጋለሁ መኮኔ ራሴ ማለት ሐሳቤን ልጨርስ ችግር የለውም እኛ ምን ፈልገው ልጅቷ በህይወት መኖሯን ኮንፈርም ማድረጊያ ለዛ ደግሞ የተለያየ አመለካከት ነው የገጠር ልጅ የነገረን የገጠር ልጅ ያመጣው የነገረን ያኛው ልጅ የነገረን እንደገና ልጅ ብቻ ነህ እኔ ምን ነገረን ያኛው ልጅ የነገረን አሁን ይኸው ገጠር ልጅ ለምን አታዳምጥ ምን ኮላንት አይደለም ማወራው ታችላለ እኮ ያኛውን አደብልቀው ለምን አልደበልቀውም ሙሉ በሙሉ ያወራው ውሸት ነው ማርኩ አይደለም ያወራው ሙሉ በሙሉ ውሸት ነው እግዚአብሔር ውሸት ነው ሙሉ በሙሉ እሱም ይመራሽ እስተመነፈጠሩ ችግር የለም ቶ አሁን እኮ ችግር የለም ሂደቱ አሪፍ እየሆነ ነው ማርያምን በቃ አሪፍ ነው እኔም የገጠር ልጅ ስጪው ስልኬን ካልክ ለሚኪ ልስጠው አንተ ሚኪና ብሬክስ አስራችሁ ግሩፕ ማውራት ትችላላችሁ ፍቃደኛ ከሆንክ ተስፍሽ ሚኩ ብሬክስ እና አንተ ሆነነ በውስጥ ማውራት እንችላለን ደስ ካለ ይሄ በአንተ ምርጫ ነው በነገራችን ላይ ማንንም ማንንም አያስገድደው የሚፈልገው አንተ ሰው እኔ አላውቀውም አሁን ይሄ እንደዚህ የምትለው ታውቀው እሺ ሐሚድ የት ነው የተገናኘ ነው ወንድሜ አባዴል እኔ የጨመራችሁ እናንተ ከጅዳ መጣችሁ የወጣው ልጅ ካስታወስ የት ነው እኮ የተገናኘ ነው የት ነው እኛን ስታገኘን ስንት ነበርን እኛን ያገኘን ስንት ሆነን ያገኘን እኔ አልቆጠርኩም እንግዲህ ሰው ብቻ ያው ጨለ መኪናውን ተንሽራ ውስጥ ስለሆነ ስንት ሰው እንደሆነ አላየሁም ኦኬ ስንመጣ በየት ነው የተገናኘ ነው የተገናኘንበትን ቦታ እስኪ ንገረኝ ወንድሜ አባሃ የት ነው ደግሞ አባሃ ማለት ነው እኔ የጠበቁት ወደ ከሚስ ምሽት መውጫው እኔ የወጣሁት እንግዲህ ታኝታ ይባል አላውቅም ዛሬ እኮ እኔ ተኝቼ አንተ ወጣ ዛጋ ነው እኔ ተጫንኩት ከዛስ በኋላ ወዴት ሄድን ከዛ በኋላ ወዴት ሄድን ከዛ በኋላ ወይ ሳቢያ ነው አይር ነው ሳቢያ ሳቢያ ማታስታውሰኝ ጥቁር እንትን የማንቸስተር ማሊያ በጥቁሩ የለበሰው ልጅ እንዴት ነው እኔን ማታስታውሰኝ እኮ ከናንተ ጋር ነው ሄድኩት ብለሃል እኮ አይደል ወንድሜ ልጠይቅ እኮ ነው ተረጋጋ እንጂ እኮ እንዴት አታስታውሰኝም ብዬ ነው ነገሩ እሷንም እኮ የለበሰችው ልብስ አላስታውስም ብለሃል እኔ ምንም ነገር አላስታውስም ወንድሜ እሺ ቀጥሉ አንተና እሱ ብቻው እሺ እየጠየቁትም ሳቢያ ምኑ ጋር ነበር ማለት አልተለያየንም እንግዲህ አብረን ሄድ ነው ብለሃል እንግዲህ ስንት ነበር እንግዲህ ይሄድ ነው አንድ ላይ ሄሎ ይሰማል እግዚአብሔርን ሰያ እኔም ማልዋሽህ ነገር ቆይ አልቆ ነው ረሲዱ ቆይ ተረጋ እኔ ምን ነገር ነው አሁን ቆይ አሁን ሞላለሁ ችግር የለውም እኔ ብቻ ሰማለሁ ብቻ ቆይ ተረጋጋ ረሲድ አልቆ ነው መጣው ጠብቁኝ እሺ ለፈለጋችሁ ሰው ካርድ መውጣት ይቻላል በተለይ ኢትዮጵያ ያለ ሰው ቆይሽ አንድ ጊዜ ሶሪ ቅድም መሃል ላይ ተቋርጦብኝ ነው እንዳጋጣም ድራይቭ ያደረኩ በረሃ ነገር ነው ያለውትና ኦኬ ኔትወርኩ ይመስለኛል ላወሩ ላይ እንደቶ ግን አይታይም እዚህ ላይ አይታይም አይገርም በዋትስአፕ ደግሞ ነው ጻፍኩልህ ተመለስ ብዬ ኦኬ ቅድም ባይተው ሚውት አድርገህ ነበር ስታወራ ላይ የሚታየው ሚውት ነበርክ የሆነ ኔትወርኩን አሩን ያለበት ቦታ ማንቸስተር ልብስ የለበስኩት ነኝ ማለት ብለህ ነው አቋረጠው ስለሚለው ያለው የማንቸስተር ዩናይትድ ማሊያ በለባ ጥቁር ከለር እሺ
ቀጥሉ። እናንተ ናችሁ ቃል በቃል የምትሆኑ። ሁሉ ካላስታወሰኝ አላውቅም ነገሩ። እሷንም አላስታውስም። እኔ የለበስኩትን ታስታውሰዋለህ አንተ? ሲንገረኝ እኔ የለበስኩትን ታስታውሰዋለህ? ሻንጣ ምናምን ይዤ ነበረ። እኔ እንደው የምታውቀው ካለ አንተ የለበስከው ቢጫ ሽርጥ ይዘሃል እና የአመዲማ ቲሸርት ለብሰሃል። ሌላ ምንም አልያዝኩም። እንግዲህ አንተ ይሁን የሌላ ይሁን አላውቅም። ያስከውን ነገር የት ድረስ ነው ይሄን ነው እኔና ማለቴ ሁላ አሁን እንግዲህ ከኛ ጋር የት ድረስ ነው ይሄን ነው? ከኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? ሲንገረን እስኪ። ሳቢያ ከከተማው እንደወጣን ነበሩ። ዝንል ላይ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት በቤት መኪና ያወጡት ልጆች እነሱ ጋር ነው የተለዩ ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረጥከው አብረህ ነው ከኛ ጋር አንተ ብቻ ነው። ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ አልክ። ኮምቦልቻ አልወረድኩም እኮ አንተ ውሃ ልማት ነው የቀረው። እኛ ነን ኮምቦልቻ ወረድ። እኔ ውሃ ልማት ቀርቼ እና እዚህ ጋር ያዙ። ምክንያቱም ጓደኞቼን ስለምጠይቋቸው እኮ አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ። እንግዲህ ኮምቦልቻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች ያሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራህ ስለሆነ ከኛ ጋር የሄደችው ሀና ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን ሳቢያ ጋር ተለያየን እኮ አልኩህ እኮ ተለዩ። እነዛ ሁለት ከዛ በኋላ ስንት ሆነ? ብቻ ነን ነው። ሌላ ማን አለ ከዛ በኋላ እኮ ማን ነው? ንገረን እስኪ ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጣየቅ ነበረበት። እሱ እኮ ያው አንተ እኮ ጠያቂ ነው የሆንከው እኮ ታዲያ እንዴ? እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው እኮ አይደል እየጠየቃለሁ። በመካከል የምንጠይቃችሁ እኛ ነን የምናመሰግናችሁ። ስለዚህ የገጠር ልጅ ፈቃደኛ ከሆንክ ከይቅርታ ጋር ነው። ችግር የለውም። እሺ አንተ እኮ ጠያቂ አንተ እኮ ተጠርጣሪ ሳትሆን የሆንከው ጠያቂ። እኔ እኮ እሱን እኮ ተጠያቂ እኮ እያደረኩት አይደለም እንዴ? አውቃለሁ። ብሬክስ ይሰማል። አብረን ሄድናቸውን ልጆች ስማቸው ንገራችሁ። እሺ አብሮ ሄደን እኔ የምጠይቀው ስልኩ ላይ ላለው ሰው ነው። እሺ እንግዲህ ከሳቢያ እንደወረዳችሁ በቤት መኪና የሄዱት የራያ ልጆች ናቸው ብለሃል። ኦኬ አውቀናል። ከዛ በኋላ አብራችሁ የተጓዛችሁት ስንት ሰዎች ናችሁ? ተሳፋሪዎች ብቻ ማለት ነው። ተሳፋሪዎች ብቻ እኮ ሀና ጋር 9 ነን። 8 ወንድ ከሳቢያ ላይ ከተለዩአችሁ የራያ ልጆች ውጭ? አዎ እኛ ባንዴር ነው እንግዲህ እሷ ሀናና 8 ወንድ ነው። እዚህ ጋር ብሬክስ 1 ነጥብ ያዝ። እዚህ ጋር አንዴ ወንድም እየጠየቁ ነው። ቆይ አንተ ነጥብህን ያዝ ከፈለክ። እኔ ልጠይቅ። ይዛለሁ። እሺ አንተን ጨምሮ ስንት ሰው ነበራችሁ? ያለ መንገድ ከሚመሩት ውጭ ማለት ነው። 9 ነን ከልጅቷ ጋር ከሀና ጋር 9። እሺ መሪዎቹ ስንት ነበሩ? 2 ናቸው መሪዎቹ። ከመጀመሪያ እስከ መጨረሻ ያለው በቃ ከሳቢያ እንደወረዳችሁ ጀምሮ ገመዱ ድረስ ያሉት 2 ናቸው። 2 ብቻ ናቸው እስከ መጨረሻ መርተዋችሁ ይሄዱት? እስከ ገመዱ። ከዛ በኋላ ሌላ መጡ ከወዲያ 2። ኦኬ እሺ መልካም። ስጋም ያዝልኝ። አረ ምን ሆነ ነው አንተ ያዝ ሚዩት እንዳታነሳ በእናት እሺ አብረዋችሁ ከነበሩ ሰዎች ላይ ቪዲዮ ሲቀርጽ የነበረ ልጅ ታስታውሳለህ? ማለት ከሌሎቻችሁ ለየት ብሎ
ቪዲዮ ሲቀርጽ ነበር ምናምን ሁላችንም ፎቶ አንስተን ነበር። ያው የኛ ስልክ ተወሰደ እንጂ እሱ ግን ገመዱን ስንወጣም ፎቶ አንስቷል። እሱ ስልክ ያው ስለተመለሰለት ኦኬ እሺ የሱ ስልክ ብቻ ነው የተመለሰው? የሱ ስልክ ብቻ ነው የተመለሰው፣ የኛው ተመለሰ። ኦኬ ሽፍታው ነው የነጠቃችሁ ስልካችሁ? አይደለም ሽፍታ የሚባል ጭራሽ አላገኘንም። እነዛው ናቸው ወሰዱ ስልካችሁ። እሺ የት ላይ ነበር ነው የወሰዱት? እንዴት ማለት ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? አይ በቃ አምጡ ነው ያሉን። ሁላችን እሱንም ወስደውበት ነበር እኮ መልሰውለት ነው እንጂ ታታሹንና የት አካባቢ ነበር የተቀበሏችሁ? ገመዱን እንደወጣን ቁጭ ብለን ነበር። ገመዱ እንደወጣን ከዛ በኋላ ነው የተቀበሉት። ኦኬ ወደ ሱቁ ስትሄዱ ማለት ነው? ወደ በጋላ ገመዱን ወጣንና ትንሽ አረት ብለን ቁጭ አልን። እነሱ ስልክ አወራሩና ከዛ ቁጭ ብለዋሉን ቁጭ አልን። ከዛ በኋላ ነው ችግር የተፈጠረው። ኦኬ እንጂ ከመጀመሪያ ጀምሮ እስከ ገመዱ ድረስ የሁላችሁም ስልክ ይዛችሁ ነበር? ይዘናል። እንደውም ፎቶ ሁሉ ነበረን እኮ እኛ ስለተቀማን ነው እንጂ ነበር እኛም ፎቶ በየቦታ ያነሳነው ፎቶ ነበር። ስለዚህ ከሀናና ከአንዱ ልጅ ውጭ ሰባታችሁ ስልካችሁን ተነጥቃችኋል ማለት ነው? ተነጥቀናል። የእሱንም በኋላ ነው የመለሱለት። የሹሜ ኦኬ በምን ምክንያት መለሱለት? ለሱ እንግዲህ አናውቅም። ሲመልሱለት ብቻ ነው ያየነው። የሱ ሲመልሱለት እናንተ የጠየቃችሁት ጥያቄ የለም ለነሱ? ምን እንጠይቃለን ብለን ዝም ብሎ ስለተባል ኦኬ እሺ ሀና ሽፍታ መጥቶ አቆመን የተባለበት ቦታ ላይ አሁን ለምሳሌ አንዱ ልጅ ምንድነው ያለው? መንገድ ላይ የተጓዝን እያለ አንድ ሽፍታ መጣና አቆመን መንገድ ላይ። ከዛ በኋላ ስልካችሁ አምጡ ተባልን። ስልካችን ወሰደ። ከዛ በኋላ መለሰው እና ብርም ፈትሾ ወሰደ የሚል ነው። ለዚህ ብር ወስደዋል ከእናንተ? ሽፍታ የሚባል ጭራሽ አላገኘንም። ጭራሽ ሽፍታ አላገኘንም። ከዛ ያገኘነው ነገር የለም። ሀና እስከ ገመዱ ድረስ ስትደርስ ምን አይነት ስሜት ነበራት? ማለት ጥሩ ናት። ያው የተወሰነ ትንሽ ድካም ቢኖራት ምንም ያን ያክል የተጋነነ አይደለም። ጥሩ ናት፣ ደህና ናት። ምንም አልሆነችም። ያን ያክል አይደለም። ገመዱንም ራሷ ናት የወጣው። ሰውን ተገፍታ ነው የወጣው። ክሸቱ ራሷ ነው የወጣችው። ገመዱን ራሷ ናት የወጣው። ኦኬ እሺ ከገመዱ ከወጣችሁ በኋላ ነው እሷን ያስቀሯት? ከዛ ከገመዱ ከወጣን በኋላ ትንሽ አለፍ ብለን ቁጭ በልባሉን። ከዛ ቁጭ እንዳለ ነው እንግዲህ ችግር የተፈጠረው። ስልክ ደዋወሉና እነሱ ወደዛ። ከዛ በኋላ ነው እንግዲህ ችግር የተፈጠረው። እኮ ችግሩ የተፈጠረው እንዴት ነበር? ማለት ሀናን ያስቀሩበት መንገድ እንዴት ነበር? አጀማመራቸው በምን ምክንያት ነው ችግሩ የተፈጠረው? እሱን ልትነግረን እንችላለን? አይ ዝም ብለው ነው ያሏት። ራቅ ብለው ነው ሲሏት አልመጣም አለቻቸው። ከዛ መጥተው ጉዮ ጎተቱ ወሰዷት። እናንተ ሁላችሁም እዛው ላይ ነበራችሁ? እያያችሁ ነበር ባይናችሁ? እዛው ነበር። እንደውም አንድ የጅቦዋ ልጅ አለ አቢ የሚባል እሱ ነበረ። ለምንድን ነው ምናምን ብሎ እንትን ሲል እሱ ነው ያው መጡት በጥፊ ምናምን። ከዛ በኋላ እንግዲህ ችግሩ የተፈጠረው እዛ ጋ ነው። ከዛ ወሰዷት ማለት ነው። ከዛ ወሰዷት። ከዛ ያው እየጮኸች ያው ድንጋይ ነው የሚከልለን ርቅለን ምናምን ያለው ብሾት ነው። ድንጋይ ነው፣ ትልቅ ድንጋይ አለ። እሱ ብቻ ነው የሚከልለን። ከዛ እነዛኞቹ ወዲያው መጡ። ከወዲያ እኛን ቀጥሉ አሉን።
ከዛ በኋላ እንግዲህ እየጮች ነበረ። ያው እጇን ዞር ብለን ስናያት እጇን ይዘዋታል ሁለቱም ግጥም አድርገው እየጮች እኛን ቀጥሏሉን ቀጠልን ማለት ነው። አለፍ አደረጉና ትንሽ አስቀመጡን 30 ደቂቃ ምናምን ነው። ከዛ በኋላ ቀጠልን ወደ ካምፑ ማለት ነው። እሺ ከዛ በቃ እዛው አስቀሯት። እናንተ ቀጠላችሁ መንገድ? እኛ ቀጠልን መንገድ። ትንሽ አለፍ አደረጉና የተወሰነ አንድ ደቂቃ እንዲሄድ አስቀመጡን። ከዛ ትንሽ 30 ደቂቃ ምናምን እንዴት ተቀመጥን። ከዛ እንደገና ደግሞ ተነሱ ብለው ቀጠልን። እሺ ሞታለች ብለው ነግረዋችኋል እናንተ? ሳቢያ ላይ የተለያያችሁት የራያ ልጆች ጋር ከየት ጀምራችሁ ነው አብራችሁ መጓዝ የጀመራችሁት? እኔ አብሃ ነው የወጣሁት። እነሱ ከጂዳዩ ከዚህ እንደተሳፈሩ አላውቅም። ኦኬ አንተ ነህ የተቀላቀልካቸው እንጂ እነሱ? እኔ ነኝ። እኔ አብሃ ነው ወይ ከኒስ ምሽት መውጫው ጋር እዛ ጋር ነው እኔ የተቀላቀልኩት። ኦኬ ከሃና ጋር ግን ሌሎችና ሃናና ሌሎቹ የራያዎቹ ልጆችም ግን አብረው ነው የመጡት ከዛ ጀምሮ እዛው አንተ ከየት ነው ያልከው? አብሃ ነው። እሺ ከአብሃ ስትቀላቀላቸው የራያዎቹ ልጆች ነበሩ እዛ ላይ አሉ መኪናው ላይ። አንተ ስትቀላቀላቸው ምናምን እነሱ ያውቃሉ ሁሉም? እንግዲህ እኔ ያው ጨለማ ነው እንትኑ በኬንዳ ስምንት ስለተባለ ማለት ይውኛ አላውቅም። እኔ ቶሎ ወጣሁኝ። አዎ ግን ያው ዞሮ መኪና ቆሞ ነው አይደለ ልትወጣ የምትችለው? አዎ መኪና ቆሟል እኮ መኪና ቆሞ ነው አንተ ልትወጣ የምትችለውና መቼስ ምንድን ነበር መኪናው አንተ ከነሱ ጋር ስትቀላቀል? እንትን አይነት መኪና ነው አይነት። እሺ አንዴ እዛው ጠብቅልኝ። መስራ እያጥራልኝ መሲን ጥሯት አንዴ። መሲ እየሰማሽ ከሆነ ካለሽ እዚህ ላይቭ ላይ አንዴ ግቢ፣ እፈልግሻለሁ። አንቺ እዚህ ላይ የምጠይቀው እሷን ታስቀሯት በኋላ ሌላ አዲስ ደላላ ተተኪ ነው ወደ ካምፕ ወሰደን ብሏል። ጠይቀው ውስጥ ታያ ትክክል ነው። ብሬክስ ትክክል ነው ያለው። ይጠይቀው ይትንታና እሷ ስለነበረ መኪናው ጠይቀው እያለ ነው። አዎ ትክክል ትመጣለች። ምን አልክ ሰያ? እናምጣታለን። አኒን ታስቀሯት በኋላ በስናቸው ሌላ ሰው ማለት ነው። ሌላ ልጆች ከዚህ ከሳውዲ ድንበር የወሰዱን እዛ ነው የጣሉን። እነዛ ደግሞ ከወዲያ መጥተው ይዘውን ነው። እሺ ድንበሩ ላይ ሌላ ያገኛችኋት ልጅ ነበረች? ሴት ልጅ እዛው እንደቆረጣችሁ ገመዱን እንደወጣችሁ ማለት ነው። አዝሮት የሄዱ ልጅ እሷ ሌላ ልጆችም ሌላ ናቸው ሲጀመር። እሷን ልጅቷን ሌላ ልጅ አግኝታችኋል እዛ ላይ? የሆነች ልጅ ማለት አዝሮት ሲሄዱ ነው ያየነው። እግሯ ጥቁር ነው። እሺ እሷን አዝሮት ሲሄዱ ሌሎች ልጆች ማለት ነው እናንተን ሲመሯችሁ የነበሩ አይደለም? ሌላ ልጆች ናቸው። አዝለዋት ልጅቷ ሄዱ። እሺ መልካም። የሃኒ አባት ደውለውላችኋል ብጋላው ካለፋችሁ በኋላ? ስልክም እኛ ተቀምጠናል። ስልክም የለም። ከዛ በኋላ ምናውቀው ማለት አብሯችሁ የነበረ ሰው ይሄ ስልክ የተሰጠው ወደ እሱ አልተደወለለትም? አብራችሁ ከነበራችሁ ስለ ሻንጣው ጠይቀው ደግሞ። እሺ የሃኒ ሻንጣ ማን ነው ይዞት የነበረው? ሰውን አላውቀውም። ይዞት ነበር። እዛው አስቀምጡ ነው የተባለው። ሲጀመር ከለከሻው አስቀምጡ ነው። የት ምን ላይ ነው አስቀምጡ የተባላችሁት? ማለት የት እንደደረሳችሁ? እዛው ከገመድ ወጥተን ትንሽ ተቀመጥንበት ቦታ እዛው አስፋልትና ያዙባት ቦታ ነው አስቀምጡ ያሉን። እዛው አስቀምጡ። እሺ መልካም። ሀና
ስልካችሁ ከመነጠቃችሁ በፊት ሀና ስልክ እያወራች ነበር መንገድ ላይ ታወራ ነበር። ስልክ እስከ ገመድ ድረስ ማለት ያው ተወሰነ ስታወራ ሰምቻታለሁ። ኦኬ ከራያ ልጆቹ ጋር የራያ ልጆቹ ስንት ናቸው? ስንት? እሺ የራያ ልጆቹ ጋር ሲቀላቀሏችሁ ሃኒና የራያ ልጆቹ ሴቶቹ ምን ለብሰው ነበር? ሴቶቹ ብቻ ማለት ነው። ውስጥ እያለን እንትን አልብሰው ቀሚስ ነው አባያ የሚባለው አልብሰዋች ሳውዲ። ከዛ ከእንትን ካለፋችሁ በኋላ ግን ከተለያያችሁ በኋላ ግን ሌላ ልብስ ቀየሩ ማለት ነው። ድንበሩን ከማለት ያው እንትን ካለ በኋላ ታለች ማለት ነው። እስከዛው ግን ሁሉም አባያ ለብሰው ነበር። አባያ ለብሰው ነበር። እሺ መሪዎቹ ከዛ ጀምረው ይዘዋችሁ የመጡት እጃቸው ላይ ካሜራ የሚቀርጽ ሞባይል ይዘው ነበር ወይስ አልነበራቸው? ምን አይነት ሞባይል ይዘው ነበር በጠቅላላ? ከሻፊ ነው አይቻለሁ። ትልቅ ሞባይል አለኝ። እሺ መልካም ጥሩ። አንዴ ጠብቀኝ። መሲ ያለች መሲ ካለች እስኪ ፕሊስ መሲ ካለች ብትመጣ። 30 ደቂቃ ተቀመጥንበት ቦታ ላይ ነው እሷ ያለችም እዛ ጋር በቃ ይሄን ቪዲዮ እሱ ቀረጸበት ጋር ያለችም። አሃ እሺ ከድንበር ተነስታችሁ ማነው ከሳቢያ ተነስታችሁ በጠቅላላ በቃ የእግር ጉዞ ከጀመራችሁበት ሰዓት ጀምሮ እስከ ብጋላው እስክትደርሱ ድረስ በምን ያህል ቀን ደረሳችሁ? ቀን ከምናምን ይሆናል። 2 ቀን ከምናምን። ኦኬ ለመጀመሪያ ጊዜ ምግብ የበላችሁበት ቦታ የት ነበር? ከሳቢያ እንደወጣችሁ እንግዲህ ቦታውን የበላቀውም ያው ጫካ ነው የበላነው። እነሱ አምጥተውላችሁ ነው? አዎ ያዝናል። ሁሉ ያዘ ሁሉም በእነን ነው የበላው። ኦኬ እሺ እሺ ብሬክስ እንድጠይቅልኝ አለ ያገጣል። አንተ ደግሞ በድልቅ ቀስ ብለህ ታወራለህ። ቆይ ይምጣ። አይ እኔ ለማሳየት ብቻ ነው። አብሽር፣ ሌላ ነገር ሳይሆን ለማሳየት ነው። አንደኛ ስልክ የላቸውም ለሚሉት ይሄው እዚህ ጋር በማስረጃ ተራ ሲደርስ ካለው ባይዘው ወንድሜ ችግር የለውም። አብሽር እኮ አይ እኔ ለማሳየት ነው ለእናንተ። ቆይ ችግር የለም። በተራ ይኸውልህ ነጥብ ይዛል አይደለም። እየቀረጸ ነበር ራሱ ቪዲዮ ላይም ካያችሁት እየቀረጸ ነበር። ቆይ ይኸውልህ አሁን ምንም ያንተ ተራ በነፃነት እንጨርስና ወደ አንተ ልዞር። እሺ የለውም። እሺ ምንም ቁጭ በተለይ እሱ ያለውን ደግሞ አቃጥል። መልካም የገጠር ልጅ አሁን የምጠይቅህን ጥያቄ ወንድሜ፣ አብሃ ላይ የተጨመራችሁ ሰው አለ የለም? ነገርኩህ እኮ ብሬክስ፣ ይሄ ልጅ ከኛ ጋር አልሄደም። እኔ ሙሉ በሙሉ 100% ምን ነገር አልሄደም። አዎ ሰይድ አልሄደም። በግድ ነው እንግዲህ እናያለን። እስኪ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ። መልስ፣ በትዕግስት መልስ። የገጠር ልጅ ስትመልስልኝ ልክ ይሄንን ልጅ ሲመልስልኝ እንደነበረው ሆነህ መልስልኝ ለኔ። እሺ እኮ ወይ እንደዚህ በል ተብሎስ ቢሆን እንዴ ወንድሜ እኮ እያልኩህ እኮ ነው። ከእናንተ ጋር የተጓዙ የራያ ልጆች እኮ አሉ እኮ። አናውቀውም ይሄንን ልጅ እኮ እኔ ልጠይቅህ። እሺ ችግር የለውም።
አሁን መጠየቅ ትፈልጋለህ ወይስ አትፈልግም? ማትፈልግ ከሆነ አልፈልግም በለኝ አጭሩ። እንዴ ጠይቀኝ ብያለሁ እኮ ጉዳይ አይደለም። ግን ይሄ ልጅ ከኛ ጋር አልሄድም። እሺ መልካም። ቢያንስ የራያ ልጆች ስላሉ እነሱ እኮ እንዲመጡ እኮ እየጠራን ነው ማለት። አሁን ከእናንተ መካከል አሁን እነሱ የተለዩ ሰዎች ናቸው። ደላላቸውም ሌላ ነው። አብራ የተለያያችሁትም እዛ የተለየ ነው። ሳቢያ ነው በቃ። ስለዚህ እነሱ ያውቃሉ ቢያንስ ገብቷል አይደለ? እነሱ ለአንተ እሱ ማለት ነው። ከሳቢያም 9 ሆነን ሄደናል እያለ ነው እንግዲህ ተመልከት። እዚህ ጋር ራሱ ነጥብ መያዝ ትችላለህ። አየህ ከሳቢያም 9 ሆነን እየሄድን ነው። እኛ ከዚህ ሄድ ነው 4 ሆነን ነው 3 ወንድ 1 ሴት ሆነን ማለት ነው። እሺ ችግር የለም። ሳቢያ ስንደባለቃቸው ሌሎቹን ጓደኞች ያገኘናቸው ሳቢያ ቤት ውስጥ ማለት ነው። ከዛ እዛ 3 ቀን ነው 2 ቀን አድረን ነው። ከዛ ደግሞ እንደገና አሁን ይኸውልህ አሁንም መመልስልህን የምጠይቀን ጥያቄ መልስልኝ። አንደኛ ዝም ብለህ መልስልኝ። አሁን ይሄ አልነበረም ምናምን ሳይሆን የምጠይቀን ብቻ ቃል በቃል መመለስ ችግር የለውም። እሺ ከአብሃ ጋር የተቀላቀላችሁ ሰው አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ የለም? አንድ ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይሄ ውሸት ነው። ስልካችን ያንደኛችንም አልተወሰደም። መጠየቅ ትችላለህ። እሺ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረስኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። የ4 ሰዓት ምናምን ጠበቅንባት አላልኩም? አዎ እዛችሁ ቦታ ላይ ነው በቃ ቪዲዮ የሰራው እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል? አደን ከደረሳችሁ በኋላ ቪዲዮ ሰርተሃል አይደል? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደል? ኧረ እዛው የመን ሆነን ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ? እዛው ስልክ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም። የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረስኩ? በምን እንትን አልኩ? በሌላ ሰው ተጠይቋል። ከሁለት ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቅኩ ያለው እኮ እኔ እንዲመልስልኝ ነው እኮ የኔ ስልክ የተበላሸ ነው ብዬ ሳይውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበር ካስታወሳችሁ። እሺ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናውቀውም ከኛ ጋር አልተጓዘም ነው። አሁን ይሄንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለሱና ስለኔ የምታውቀው? ያ አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው አልይን አስገባውና ደግሞ ጠይቀው።
ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም እኮ አምጡታ ጓደኛዬን አምጡት። ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጅ መሲራያ ትምጣ። መሲራያ መሲ አሁን አንድ ነገር ዝላይ የገጠር ልጅ የአጎት ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መከራችሁ ይሄ ልጅ ከኛ ከሄዱት መሃል ነው። ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። እኔና አንተ ይዘናል፣ መልስህን ይዘናል። የገጠር ልጅ እናንተ ጋር ሄደን ይሄ ልጅ እናንተ ጋር እኮ አይደለም ራሱ ልጠይቀው። በቃ ሰይድና የገጠር ልጅ ተረጋጋ እንዴ፣ አትከራከሩ። በቃ እናንተ ባጅ መሲ ትጠራ ችግር የለውም። እንዲህ አይደለም ብለሃል አይደለ እኮ እንዲህ መልስልኝ ነው። እሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነህ ያመጣኸው ልጁ። አዎ የደወልክለት አንተ ነህ። አዎ ስለዚህ ማን ነው ስልኩ ቁጥሩን የሰጠው? የሱ ምን አሻ ከኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለውም እኮ ከኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ አንተ። ያን እንድትመሰክር መሲ ትምጣ። ሳይው ያለ ብሎ እኮ ነው የመጣው። ማን መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከኛ ጋር። ምንም አያደርግም ጋይስ እኮ ይመልስልኝ። ሳያ ይመልስልኝ እንዴ እኔ እኮ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መሲ ትንጣለች ምንድነው ልጅ ወብር እኔ እጃለሁ እናንተ ጋር ቢልኮኝ አላመነውም እኮ። እኛ እኮ ገና እየጠየቅነው እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነናል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። ቆይ አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለት ሴትና አንድ ወንድ ሲመጡ እነ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ እንዴ? ተቀምጠናል እኮ ከነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስክር ትንታና ለሀቅ እኮ በቃ እኮ ጠብቅ። አንተ ተረጋግተህ ጠብቅ። ምን ቆጣ ያደርጋል? ቀስ በል። እኔ እኮ እንሰድ የምታረገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት እንዳመጣኸው ትጠየቃለህ። ታያው ቆይ ተው ሳያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር የለም። አሁን ዝም ብለህ ብሬክስ ለመሲ ደወልክላት ወይስ ምንድነው የሚጠበቀው? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዳርግላትና ትምጣ። እሱ ነው። ሁለተኛ ነው የገጠር ልጅም ጠይቀው እንደው ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች? ቀድማን የወጣችሁ እሷ ነች። እኛ በገመዱ አይደለም ይሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ የምትይዙት ነው ጥምጣሙ ነው። ጥምጣሙ እንደዚህ ምን እያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳውዲ ገቢ። ኦኬ ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችሁ መጀመሪያ ሀኒ ናች ብሎ ስለነበረ ማለት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምክንያቱም እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው ጋይስ፣ እየተፈረደ አይደለም። ይሄ ጉዳይ ለምን ለህዝብ ይፋ እየተደረገ ለምን አይሰራም? ለምንድነው ከህዝብ እየተደበቀ የሚሰራው ነገር እኮ ያልገባኝ ነገር። ቆይ ከህዝብ ተደብቆ የተሰራ ላይቭ ላይ እኮ ነው ተደበቀ። ላይቭ ላይ ነው አላየኸው? 41000 ሰው አለ እኮ እያዩ ነው። አንድ እንኳን ከዚህ ተደብቆ የሚሰራ ነገር ተደብቆ ሳይሆን ይሄ ሰው ነው እንጂ ተደብቆ ነው እንጂ ይሄ ልጅ ማን ነው? ከኛ ጋር መሄድና ለመሄዱን በምን እናውቃለን? እኔ እኮ አላውቅም። ቆይ ችግር የለውም። እኛ እኮ አንተ ጋር ሄዷል ብሎ ስለተናገረ እንደ አንተ እኔ እኮ ስሙንም አላውቀውም እያልኩ አንተ ቁጭራሽ ከእናንተ ጋር የሄደውን ሁሉ እኮ እያዳመክ ነው። እኔ የለበሰችውን ልብስ ካንተ በተሻለ ሰው ቦታ ነው። አትከራከሩ። አንዴ መሲ ተሻለ መሲ እንደ ወንድም የምናግርህ መረጋጋት ይኖር። እምነትም ካለ ከተቆጣህ እናንተን ካለ መስመሩን ይቀይርባል። እሺ ወንድሜ፣ ስለዚህ በውስጥ እናናግራለን ብለዋል ለሚኪ ተዘጋጅ ለዛኛው። ከዛ ውጪ ግን ይሄ ልጅም ሲናገር ደግሞ እያንዳንዱን ነገር ፈጥሮ ለመናገር በዚህ ልክ
ውሸት አይቀነባበርም። ስለዚህ እያንዳንዷን ቦታ ተስፋ እንዴ እኔም እኮ በደንብ እኮ ተረጋጋ ወንድሜ ተረጋጋ፣ አይዞህ እንረዳለን። ምንም ይኸውላችሁ እኔ አሁን እኮ አልተናገርኩም እኮ አሁን እኮ አልተናገርኩም። አንተ እስከ ስሙ አላውቀውም እያልኩ ሌላውን ነገር እንዲነግረኝ ትነግረኛለህ እንዴ? ስማ እያልኩ በቃ አንተ እኮ የመሪዎቹን ስም አላወቅከው። ሹምዬ መሲ ትምጣ። ቆይ እባካችሁ ግድ የለም አሁን መሲን ጥሯት። ቀስ ይሄ ፌመስ አይደለም፣ ቲክታክ የለውም። ኧረ እባክህ 2018 ላይ መሆኑን ረሳኸው እንዴ? እና 2018 ሆነና እኛማ 2026 እና በሰው ይግባ 2026 ነው ያለነው እኮ እነሱ ችግር የለውም። እነሱ ያዩን ጨለማ ነው የተጫነበት ሰዓት አዳምጠኝ። ከዛ ሳቢያ ላይ ወርደን ግን ስንት ልጆች እንደነበር ታውቃለች እሷ። እንደገና ደግሞ እነሱ ቀድመውን ሲሄዱ በምን አይነት መኪና እንደሄድን ራሱ አልጠየቅኩም። በምን አይነት መኪና ነው ሄዱት ብለዋል። ስንት ሆናችሁ ነው ሄዳችሁ ስትለው 9 ነን አለ። 9 አይደለንም የዛን ሰዓት ከየት ማማ እንዴት ብሎ ጨመራቸው? ኦኬ የገጠር ልጅ ስልክ ሰጥተዋል። የልጆቹን ስልክ ሰጥተዋል። አዎ ሰጥቻቸዋለሁ። ዛሬም ተቀብዬ ይህ ልጅን የሚባለው ለምኝ ነው። በቃ እንደው በእናትና በቃ ዛሬ ላይ ላይቭ ላይ ገብተህ በቃ ስለ ለራስህ የምታውቀውን ነገር ተናገር ብዬው ልጁ ደውሎ እገባለሁ ብሎኝ ይሄው አላስገቡትም እስካሁን ድረስ። ለምንድን ነው መሲ ትናንት ምን ብላናለች መሰለ? መሲ ትናንት እኛ 2 ወንድሞቼና እኔ አንዲት ሴት ነኝ ነው ያለችው መሰለኝ ካልተሳሳቱ። የሰማችሁም ትኖራላችሁ ሌሎቻችሁና እኔ ሴት እና 2 ወንዶች ሆነን ነው እኛ ደላላችን ሌላ ነው ያለችውና ጠቅላላ ግን እዛ ላይ የነበራችሁ አይ ቲንክ በቁጥር 9 ያለች መሰለኝ ካልተሳሳቱ። ላላ እንዳትሳሳት ብሬክስ ወሬ ታው ከነሱ ጋር እኮ ነው። ምንድነው አትሳሳት ማለት? አትሳሳታ። ለምን ትሳሳታለህ አንተ? 2 ሴት 1 ወንድ ነው ያለችው ከሷ ጋር የመጣ መኪና ውስጥ ያለነው ደግሞ ከ28 እና ከ29 በላይ መኪና ውስጥ ያለነው ግን የተለያየ ደላላ ነው። እኔ ምን ነገር ብላናለች። እሱ በእርግጠኝነት የተናገረችው ንግግር ሙሉ ለሙሉ እንትን ማለት አልችልም፣ ግን ዝሮ ያለችውን ምን ታስታውስ ካላችሁ አስታውሱ እኮ እያልኩ ነው። ገብቷል እኮ እኔ እኮ እንደዚህ እያለች ለምን ጓደኞቼ